ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ተከታታዮች በዛሬው ዕለት ስለ ማክሮ ኢኮኖሚ ጎልስ ኤንድ ኢንስትሩመንት እንማማራለን። ለዩቲዩብ ቻናሉ አዲስ የሆናችሁ ያው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት ቻናሉን። በተመሳሳይ መንገድ ይህን ቪዲዮ ከመጀመራችሁ በፊት ቪዲዮውን ላይክ አድርጋችሁ ጀምሩት። እስከ መጨረሻ ድረስ እንድትከታተሉት ጋብዛችኋለሁ። ጥያቄ፣ ሀሳብ፣ አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ ስንማማር እንግዲህ ፓርት 1 ላይ ዩኒት 1 ኦር ቻፕተር 1 ሶስተኛው ክፍላችን ነው። ይሄ ማክሮ ኢኮኖሚ ጎልስ ኤንድ ኢንስትሩመንት ነው የሚለው። ስለ ማክሮ ኢኮኖሚ ጎልስ ኤንድ ኢንስትሩመንት ምንድን ነው የሚለውን እንነጋገራለን። ብዙውን ጊዜ ጎልስ ኦፍ ማክሮ ኢኮኖሚክስ ፈተና ላይ ይጠየቃል። ስለዚህ ለፈተና ለመዘጋጀትም እንደሚያገለግላችሁ መረዳት ይኖርባችኋል። the macroeconomics aim to meet the following goals ማክሮ ኢኮኖሚክ ዋና ዓላማው የሚከተሉትን ጎል ለማሳካት ነው፣ ግቡ እንዲሳካ ለማድረግ ነው። as a subject matter አንደኛው ምንድነው? generating high level of production of economic goods and service for the population ለህዝብ የሚሆን እቃዎችንና አገልግሎቶችን በከፍተኛ ሁኔታ በማምረት ወይም ሌቭል ኦፍ ፕሮዳክሽኑን በመጨመር ማለት ነው ኢኮኖሚክ ፍላጎትን ማሟላት ነው። ራፒድ ኤንድ ሰስቴኔብል ኢኮኖሚክ ግሮዝ አንዱ ጎል ነው ማለት ነው። ቀጣይነት እና ፈጣን የኢኮኖሚ እድገት ማምጣት የማክሮ ኢኮኖሚክ ጎል ነው። ሁለተኛው ሃይ ኤምፕሎይመንት ነው፣ ወይም ከፍተኛ የሆነ ስራ ዕድል መፍጠር ልንለው እንችላለን። ፕሮቫይድስ ጆብ ሎር አንኤምፕሎይመንት አንኤምፕሎይመንት የስራ አጥነት ምጣኔውን መቀነስ ነው ዋናው የማክሮ ኢኮኖሚክ ጎል ማለት ነው። ሶስተኛው ስቴብል ኦር gently rise level of price level with price የገበያ ዋጋ እንዲረጋጋ ማድረግ ወይም ዋጋው ደግሞ significantly በመጠኑም ቢሆን የመጨመር ማለት gently rise level of price level with price and wages are determined by free market stable price low inflation ዋጋን ማረጋጋት የገበያ ግሽበትን ወይም ኢንፍሌሽንን መቀነስ ይሆናል ማለት ነው ሶስተኛው ጎል። አራተኛው ፎሬን ኢኮኖሚክ ሪሌሽን ነው፣ ከውጭ ጋር የኢኮኖሚክ ትብብር ግንኙነት መፍጠር ነው። ማርኬት ባይ ስቴብል ፎሬን ኤክስቼንጅ ሬት የውጭ ምንዛሬ ምጣኔን ስቴብል ማድረግ፣ የማይዋዥቅ ማለት ለአደጋ የማያጋልጥ መሆን መቻል አለበት። ኤክስፖርት ሞር ኦር ሌስ ባላንስ ኢምፖርት ወደ ውጭ የሚላከው ማለት ነው መጨመር መቻል አለበት። ያ ማለት ወደ ውጭ ምርት ልከን ዶላር ወይም ገቢ መጨመር መቻል አለብን፣ ወይም ከሀገር ወደ ሀገር የምናስገባው ደግሞ መቀነስ መቻል አለበት። ያ ማለት ከውጭ የምንገዛው በዶላር እስከሆነ ድረስ የምንገዛው ከውጭ ገዝተን የምናስገባው የሚቀንስ መሆን መቻል አለበት። ያ ማለት ኤክስተርናል ባላንሱ ሰርፕለስ መሆን መቻል አለበት እንጂ ዴፊሲት ውስጥ መግባት የለበትም። በተቻለ አቅም ባላንስ ነው መሆን መቻል አለበት ማለት ነው። የፎሬን ኢኮኖሚክ ሪሌሽን ስቴብል ፎሬን ኤክስቼንጅ ሬት የምንለው ማለት ነው። አምስተኛው ሬዲዩስ በጀት ዴፊሲት በጀት ዴፊሲትን መቀነስ፣ እንደዚሁም ባላንስ ኦፍ ፔመንት ዴፊሲትን መቀነስ ቅድም ያልኳቸውን ማለት ነው። እና የማክሮ ኢኮኖሚክ ጎል አምስተኛው ይሄ ነው ማለት ነው። ኢንሹሪንግ ፌር ዲስትሪቢዩሽን ኦፍ ኢንካም አት ናሽናል ሌቭል የፍትሃዊ የሀብት ክፍፍል እንዲኖር በሀገር ደረጃ ማረጋገጥ የማክሮ ኢኮኖሚክ ጎል ነው ማለት ነው። እንግዲህ ጎሎቹ ወይም በግብ ደረጃ እነዚህ ከተቀመጡ ማለት ነው ኢንስትሩመንትስ ኦፍ ማክሮ ኢኮኖሚክስ እነማን ናቸው፣ በስራቸው ምንድን ነው ያለው የሚለውን እንመለከታለን ማለት ነው።
ኢንስትሩመንትስ ኦፍ ማክሮ ኢኮኖሚክስ ወይም የማክሮ ኢኮኖሚክስ ግብ ማሳኪያ መሳሪያዎች ምንድን ናቸው? ማክሮ ኢኮኖሚ ዩዝስ ዘ ፎሎዊንግ ፖሊሲ ኢንስትሩመንትስ የሚከተሉትን የፖሊሲ መሳሪያዎችን ተግባራዊ ሊያደርግ ይችላል። so as to meet its major goals እነዛ ከዚህ በፊት የገለጽናቸውን ግቦች ለማሳካት ፖሊሲ ያስፈልጋል ማለት ነው። የመጀመሪያው ሞኔተሪ ፖሊሲ ነው። ሞኔተሪ ፖሊሲ ስናነሳ በሁለት ልንከፍለው እንችላለን። ወደፊትም የበለጠ እየተማማር እንመጣለን። ሞኔተሪ ፖሊሲ ኤክስፓንሽነሪ ሞኔተሪ ፖሊሲ እና ኮንትራክሽነሪ ሞኔተሪ ፖሊሲ ብለን እንከፍለዋለን ማለት ነው። ግን በሞኔተሪ ፖሊሲ ስር ኦፕን ማርኬት ኦፕሬሽን ባይንግ ኤንድ ሴሊንግ ኦፍ ቦንድስ ኤንድ ትሬዠሪ ቢል ሪኳየር ሪዘርቭ ሬሽን ራይዚንግ ኦር ሬዲዩሲንግ ሪኳየርድ ሪዘርቭ ሬሽን ዲስካውንት ኢንተረስት ሬት ሞቢላይዚንግ ሴቪንግ ቪያ ኢንተረስት ሬት እነዚህ በሞኔተሪ ፖሊሲ ስር የሚታዩ ናቸው ማለት ነው። ሁለተኛው መሳሪያ ወይም ኢንስትሩመንት ፊዚካል ፖሊሲ ነው። ፊዚካል ፖሊሲ ላይ በተመሳሳይ መንገድ ኤክስፓንሽነሪ ፊዚካል ፖሊሲ እና ኮንትራክሽነሪ ፊዚካል ፖሊሲ የሚባል በሁለት ልንከፍል እንችላለን። እነዚህን ወደፊት ኢንደብስ ማለት ነው እየተማማርንባቸው እንመጣለን። እንግዲህ ፊዚካል ፖሊሲ የሚመለከተው ገቨርንመንት ኤክስፔንዲቸር፣ ገቨርንመንት ትራንስፈር፣ ታክስ ፖሊሲ እነዚህ በፊዚካል ፖሊሲ ስር የሚታዩ ናቸው ማለት ነው። ሌላው ትሬድ ፖሊሲ ነው የምናየው፣ የንግድ ፖሊሲ ልንለው እንችላለን። ስለዚህ ከረንሲ ዲቫሉዌሽን፣ ከረንሲ ሪቫሉዌሽን፣ አፕሪሺዬሽን፣ ዲፕሪሺዬሽን የሚል እንማማራለን። ሴቲንግ ኢምፕሩቭድ ኮታ ኤንድ ሪሌትድ ፖሊሲ፣ ሬጉሌሽን ኤንድ ሪስትሪክሽን፣ ሴቲንግ ኢምፖርትድ ታሪፍስ እና የመሳሰሉትን ማለት ነው እንማማራለን ማለት ነው። እንግዲህ በጥቅሉ ስለ ማክሮ ኢኮኖሚክ ጎል እና ኢንስትሩመንት ምን ማለት እንደሆነ በዚህ ቪዲዮ ትምህርት እንዳገኛችሁ ተስፋ አደርጋለሁ። እንግዲህ ለዛሬ በዚህ ይበቃናል። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ እንድታደርጉት እና ቪዲዮውን ላይክ፣ ሼር እንድታደርጉ በዚህ አጋጣሚ ጠይቃችኋለሁ። አብረን እንደግ፣ አብረን እንማማር። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ።